ከሳምንታት በኋላ መዲናችን አዲስ አበባ የአፍሪካ ህብረትን ጨምሮ በርከት ያሉ ዓለም አቀፍ እንዲሁም አህጉር አቀፍ ጉባኤዎችን ታካሂዳለች። ይህንን ጉባኤ ለመታደም ደግሞ በርከት ያሉ እንግዶች ወደ መዲናችን አዲስ አበባ ይገባሉ። እንግዶቹን ታዲያ በኢትዮጵያዊ ባህል መሰረት ለማስተናገድ በተለይ ሆቴሎች ምን ቅድመ ዝግጅት ይዘዋል የሚለውን ልንቃኝ ነው። ቅድመ ዝግጅታቸውን እናያለን። አብራችሁ ነው። ሰላም እንዴት ነሽ? ሰላም ነሽ? እንኳን ደህና መጣሽ። ሆቴላችን እንግዲህ 10 ዓመት አልፎታል። አፍሪካ ህብረትንም ስናስተናግድ ኦልሞስት 10 ዓመት አልፎናል ማለት ነው። አሁን 11ኛ ነው የሚሆነው ለኛ። ስለዚህ ኤክስፒሪየንስ አለን። ሁላችንም የባህል ልብሳችንን ለብሰን ዌልካም እያለን እንግዶቻችንን እንቀበልና ከዛ ደግሞ ወደሚቀጥለው እንደሚፈልጉት ሪኩዌስት ቀድሞ ስለሚያሳውቁት በዛ መሰረት እናስተናግዳለን ማለት ነው። እሺ እንኳን ደህና መጣችሁ ወደ ኢሊሊ ኢንተርናሽናል ሆቴል። ከፌብሩዋሪ 14 እንደ አውሮፓውያን አቆጣጠር ጀምሮ በአዲስ አበባ የአፍሪካ ህብረት የመሪዎች ጉባኤ ይካሄዳል። እዛ ላይ እንግዲህ ሆቴላችን የተለያዩ ዝግጅቶችን አድርጎ እንግዶቹን እየጠበቀ ነው። እንደዚህ ያደረገን እንግዲህ ሽታው ምን ይመስላል፣ አቆላሉ ምንድነው፣ ስቴፑ ምንድነው፣ ለምን እንደሌላው ሀገር በኮፊ ማሽን ሳይሆን የጋራ መገናኛ ኮሚኒቲ ዋይዝ የምናወራው ነገር እናቶቻችን እንዴት ነው ቡናን የሚጠቀሙት፣ ችግሮቻቸው እንዴት ነው የሚፈቱት የሚለውን በማሳየት ቡናችንን በስኒ ቀርተን ከጎኑ ደግሞ ጣናችንን አድርገን ቄጤማችንን ጎዝጉዘን ፈንዲሻችንን ዳቧችንን አነባበራችንን እዚህ ጋር ፋፋ እናደርግና እንግዶቻችንን እንጠብቃለን። እንግዶቻችን በሚመጡበት ሰዓት እዚህ ጋር የቡና አቀራረባችንን ወይም የቡና ሰርሞኒያችንን በደንብ ተረድተው ቡና ጠጥተው ወደ የክፍሎቻቸው እንዲሄዱ የምናደርግበትን መንገድ ነው የምንፈጥረው። በሚኖራቸው ቆይታ ውስጥ ደግሞ የሀገራቸውን ምግቦች እዚህ ያረፉ እንግዶችን የሀገራቸውን ምግቦች ሰርተን ለማቅረብም በዚህ በኩል የምግብ ዝግጅት ክፍላችን አስፈላጊውን ዝግጅት አድርጎ እንግዶቻችንን እየጠበቅንበት ያለንበት ሁኔታ ነው ያለው። የሚወደው የባህል ምግብ ምንድነው ብሎ ደግሞ ማጥናትና ያንን ምግብ እንግዲህ ባለሙያም ኢንቫይት አድርጎ ሰርቶ ከኖርማል ከብፌዎቹ ጋር አብሮ ቀላቅሎ ማቅረብ አዲስ አበባ እውነትም የአፍሪካ መቀመጫ መሆኗን ለማንም የምትመች የምትወደድ ከተማ መሆኗን ለማሳየት እድል ይዞ የመጣ ነው ማለት ነው። መሪዎች፣ ፕራይም ሚኒስትሮች እና በተጨማሪም ደግሞ በሃይ ሌቭል ላይ የሚገኙ ሰዎች የሚያርፉበት ክፍል ነው። ስለዚህ ይህን ክፍል በዚህ መልኩ አዘጋጅተን እንግዶቻችንን እየጠበቅን ያለንበት ሁኔታ ነው ያለው። በተመሳሳይ መልኩ እንደዚህ አይነት ክፍሎች ወደ 5 ክፍሎች አሉ። ስለዚህ ለዚህ ክፍል ሊመጡ የሚችሉ እንግዶችን እዚህ ክፍል ውስጥ ሰርቭ ለማድረግ ዝግጅታችንን ጨርሰናል። ክፍሉ ይህንን ይመስላል። ትልቅ አልጋ ክፍል አለው፣ ኪንግ ሳይዝ ቤድ። ይሄኛው ደግሞ ትዊን ቤድ አለው። የራሱ ቶይሌት አላቸው። 2 ቶይሌት ናቸው ያላቸው። ኪችን አለው። እንግዶች ማብሰል የሚፈልጉት ካለ ሙሉ የተሟላ ፈርኒሽድ የሆነ ኪችን አፓርትመንት ነን ማለት ነው። ከዛ ውጪ እንደምታየው ሳሎናችን በጣም ሰፊ ነው። ቪውም ቆንጆ ነው። ናቹራል ላይት የሚገባበት ነው ሳሎናችን ማለት ነው። ሌላ 2 ክፍሎች ደግሞ 1 ኪንግ ሳይዝ ቤድ ኖሯቸው ኪችን አፓርትመንቱ ቶይሌቱ የራሱ ያለው ሩሞች ናቸው ማለት ነው። በዓለም አቀፍ ደረጃ ቱሪስቶችን ሁሉ የሚስብ ነው አለባበሳችን። ስለዚህ ያንን ስታንዳርድ በጠበቀ መንገድ መስተንግዷቸውን እንደውም እንግዶቻቸውን እንዲቀበሉ አድርገናል። እንግዶቻችን እንግዲህ በስብሰባ ረጅም ቀን አሳልፈው ነው ወደ ሆቴል የሚመለሱት። በሚመለሱበት ጊዜ ደግሞ ራሳቸውን ሪፍሬሽ ማድረግ አለባቸው፣ ሪላክስ ማድረግ አለባቸው። ኢሊሊ ኢንተርናሽናል ሆቴል የመዋኛ ገንዳ አለው። ከዛ ባለፈ ደግሞ የሳውናና ስቲም ሰርቪስ ይሰጣል። በተጨማሪም የጂምናዚየም አገልግሎት አለው። ስለዚህ በዚህም ሴክሽን ሙሉ ዝግጅት አድርገን እንግዶቻችንን እየጠበቅን ነው። አፍሪካ ህብረት ከመጀመሩ በፊት እዛ ከመሄዳቸው በፊት ከሚኒስትሮቻቸው ጋርና እዚህ ሀገር ከሚገኙ አምባሳደሮች ጋር ብሬክፋስት ሚቲንግ የሚያደርጉበት ቦታ ነው ማለት ነው። ከዛም በኋላም ደግሞ እዚህ ሀገር የሚኖሩ የነሱ ሀገር ዜጎች የሆኑ ኮሚኒቲዎቻቸውን የሚያገኙበት ጊዜያቸውም ስለሆነ እራት በማዘጋጀት ምሳ በማዘጋጀት ወይም ደግሞ ቁርስ በማዘጋጀት እዚህ መጥተው እንግዶቻቸውን ያገኛሉ ማለት ነው። ስለዚህ ከበኋላም ደግሞ ፕሮግራማቸው ካለቀ ማለትም የአፍሪካ ህብረት ካለቀም በኋላ ደግሞ ስብሰባ ምን ይመስላል፣ ወደፊት ምን እናርግ የሚለውንም እዚሁ ተመካክረው ነው የሚሄዱትና ስብሰባዎችን እዚህም እናዘጋጅላቸዋለን ማለት ነው።